ታላቁ የዮጋ መምህር ሬማና ማርሃሺ ካፉ ላይ የማትጠፋ ሀረግ ነበረች። ይህችውም እኔ ማን ነኝ? ይህች ጥያቄ ብዙ መጽሐፍ ከማንበብ ዓመታትን ከመማር ወይም የተቀደሱ ስፍራዎችን ከመሄድ ትበልጣለች ይለናል። ለራስህም እንዲጠይቀው እኔ ማን ነኝ? ሳይ ማን ነው የሚያየው? ስሰማስ ማን ይሰማል? ሳውቅስ ማን ያውቃል? እኔ ማን ነኝ? ይህንን ጥያቄ ቀላል ጨዋታ በመጫወት ለመፍታት እንሞክር። እኔ እጠይቃለሁ፣ አንተ ትመልሳለህ። ተለምዷዊ በሆነ በዕለት ተዕለት ውሏችን ላይ አንድ ሰው ወደ አንተ መጥቶ አንተ ማነህ ቢልህ እንዲህ አይነት ጥልቅና ከባድ ጥያቄ ስለምን ትጠይቀኛለህ አትለውም። ስምህን ትነግረዋለህ። ለምሳሌ ዳዊት ግርማ። ሆኖም ይህንን መልስህን በቀላሉ ዋጋ አልባ ላደርግብህ እችላለሁ። ወረቀት አውጣና ስምህን እጽፈዋለሁ፣ ዳዊት ግርማ። እናም አሳያለሁ። ይሄ ማለት አንተ ነህ? አንተ ማለት የቃላት ስብስቦች ነህ? ራስህንም እንደዚህ ነው የምታየው? አይመስለኝም። እናም እንደዚህ ትለኛለህ። አዎ ልክ ነህ፣ ይቅርታ፣ እኔ ዳዊት ግርማ አይደለሁም። እሱ ሰዎች እኔን ለመጥራት የሚጠቀሙበት ስም ነው፣ መጠሪያዬ ብቻ ነው። እኔ የሜሮን አብይ ባል እና የምህረት ዳዊት አባት ነኝ። እንዴት አንተ የሜሮን አብይ ባል ልትሆን ትችላለህ? ምን ለማለት ፈልገህ ነው? ሜሮንን ከማግባት በፊት አልነበርክም? እና ከተፋታችሁ ትሞታለህ ማለት ነው? የሜሮን አብይ ባልነት የአንተ ማንነት ሊሆን አይችልም። እና አንተ ማነህ? አሁን እንዴት ትለኛለህ? እሺ፣ አሁን ለማለት የፈለግከው የገባኝ ይመስለኛል። መጠሪያዬ ዳዊት ግርማ ነው። በ1965 ዓ.ም በባህር ዳር ከተማ ውስጥ ተወለድኩ። ባህር ዳር ውስጥ ከእናትና አባቴ ጋር ኖርኩ። 5 ዓመት ሲሞላኝ ወደ አዲስ አበባ ተዘዋወርን። የመጀመሪያ ደረጃ ትምህርቴንም ምስራቅ አጠቃላይ ትምህርት ቤት ተማርኩ። የደረጃ ተማሪ ነበርኩ። እናም በ12 ዓመቴ የሮሚዮ እና የጁሊየት ተውኔት ላይ ተሳትፌያለሁ። ፍቅረኛ መያዝ የጀመርኩት 9ኛ ክፍል ሳለሁ ነበር። የመጀመሪያ ፍቅረኛም ቅድስት ትባላለች። በአዲስ አበባ ዩኒቨርሲቲም የከፍተኛ ትምህርቴን አጠናቀቅኩኝ። የአሁኗ ሚስቴን ሜሮንን እዛ ነው ያገኘኋት። እኔ ይህ ነኝ። ቆይ አንዴ፣ የነገርከኝ ታሪክ ደስ ይላል። ነገር ግን እኔ ከውልደት ጀምሮ የእስከዛሬዋ ቀን ህይወት ላይ የተከሰቱ ነገሮች እንድትነግረኝ አልጠየቅኩ። አንተ ማን ነህ? እነዚህን የህይወት ቀናት ያለፋቸው ማን ነው? ሌላ ኮሌጅ ውስጥ ገብተህ ቢሆን ያሳለፍካቸው ቀናት አንተን ይገልጹ ነበር? ሌላ ሰውስ ትሆን ነበር? እናም አንድ ነገር ግልጽ ይሆንልሃል። ዘመንህን ሙሉ ራስህን አንተ ማነህ ብለህ ጠይቀው አታውቅም። ለመልሱም አልተዘጋጀህም። ሬማና ማርሃሺ እንዲህ ነበር ያለው፣ እኔ ማን ነኝ? አሁን ላይ ቁም ነገረኛ ለመምሰል ፊትህን በትንሹ አኮሳትረህ እንዲህ ትመልስልኛለህ። እሺ፣ እኔ ይህንን ስፍራ የያዝኩ አካል ነኝ። ቁመቴ ሜትር ከ80 ሲሆን ክብደቴ 73 ኪሎ ግራም ነው። እናም እዚህ አለሁ። በ12 ዓመትህ ሮሚዮን ሆነ ቲያትር ስትሰራ አንተ አልነበርክም። ሜትር ከ80ም አልነበርክም። ሜትር ከ20 ነበርክ። እና የቱ ነህ? የሜትር ከ80ው ሰው ነህ ወይስ የሜትር ከ20ው? ሮሚዮን ሳለህ አንተ አልነበርክም። እኔ ነኝ የሰራሁት ብለኸኛል። ሮሚዮን ሆኖ የተወነው እና ዛሬ ጥያቄን የሚመልስልኝ ሰው አንድ አይደሉም። ምናልባት እንዲህ አይነት ጥልቀት ያለው ጥያቄ ለመመለስ ከሌላ ቀላል ጥያቄዎች መጀመር ያለብን ይመስለኛል። 10 ዓመት ሳለ በመስታወት ውስጥ ታየው የነበረውን የ10 ዓመት ህፃን አስታወስከው? አሁንስ ጎልማሳውና አንተን የሚመስለው ሰው ማን ነው? አዎ፣ የሰውነቱ ሁናቴው ላይ ለውጥ አለ። ሆኖም ሁለቱን አካላት የሚያያቸው ሰውስ አንድ ነው? ዓመቱንስ ሙሉ ምስሉን በመስታወት ውስጥ ሲመለከት የነበረው ሰው ተመሳሳይ ነው? አይደለም። ይህንን ጥያቄ በጥልቀት ልታስብበት ይገባል። ሌላ ጥያቄ ልጠይቅህ። ምሽት ላይ ወደ እንቅልፍ ስታመራ ህልም ታልማለህ። ማን ነው የሚያልመው? ህልም ማለም ማለትስ ምን ማለት ነው? ምናልባት እንዲህ ትለኛለህ፣ አእምሮዬ ውስጥ የሚጫወት ፊልም ይመስለኛል። እናም አየዋለሁ። ማን ያየዋል? እኔ። ይሄኛው እኔ መስታወት ውስጥ ሲያይህ የነበረው ነው። እነዚህን ቃላት የሚያነባው መስታወትና ህልም እያየ የነበረው ሰው ነው። ከእንቅልፍ ስትነቃ ህልም አይተህ እንደነበር ታውቃለህ? ይህ ማወቅ ያንተ መሆን ነው።
ሬማና ማረሺ የጠየቀው ቀላል ጥያቄ ነው። አንተ ስታይ ማን ያያል? አንተ ስትሰማ ማን ይሰማል? ህልሞችን ማን ይመለከታል? መስታወት ውስጥ ያለውን ምስል ማን አየ? እነዚህን ሁላ ክስተቶች ማን አስተናግዳቸው? ለእነዚህ ሁሉ መልስህ እኔ ይሆናል። ያለህም ብቸኛ መልስ ይህ ነው። አንተ የምታየውን ቁስ እንዳልሆንክ ለመረዳት ይህንን ያህል ውስብስብ ቀመር አያስፈልግም። አንተ ነህ በዙሪያ ያሉ ቁስ አካሎችን የምትመለከተው። እናም እያንዳንዱን ህዋ ላይ ያለ ቁስ አካል በጣታችን እየጠቆምን ይህ አንተ አይደለህም፣ ይህኛውም ወንበር ነው ስንል አንውልም። ለማጠቃለል አንተ የምትመለከተውን አካል ሳትሆን ተመልካቹን ነህ። እናም አንተ ከአካል ውጭ ያለው ዓለም አይደለም። ቀላል ነበር። አሁን ውጫዊ የሆኑትን መቁጠሪያ አልባ ቁሶችን አስወግደናል። ግን ማን ነህ? ከሌሎች ነገሮች ጋር ውጭ ላይ ካልሆንክ የት ነህ? አሁን በጥሞና ዙሪያህን ተከታተል። በዙሪያ ያሉ ነገሮች በሙሉ ቢሰወሩ አሁን ላይ እየተሰሙህ ያሉ ስሜቶች ከአንተ ጋር ይሆናሉ። ምን ያህል ፍርሃት ይሰማል? ምን ያህልስ ንዴት በውስጥህ አለ? እነዚህን ስሜቶች የሚሰማው ማን ነው? በድጋሚ እኔ ትለኛለህ። ትክክለኛውን መልስ እሱ ነው። ተመሳሳይ እኔ ትለኛለህ። ተመሳሳይ ውጭውንም ዓለም ውስጣዊውንም ዓለም ያዳምጣል። ይህኛውን ለማብራራት እንዲመችን ምሳሌ እንጠቀም። መናፈሻ ስፍራ ላይ ባለ እና በሚገባ በተከረከመ የሳር ሜዳ ላይ ተቀምጠህ አንድ ውሻ ጭራውን ሲይዝ ሲሞክርና መናፈሻው ውስጥ ሲሯሯጥ እየተመለከትክ ነው። በመሃል ከጀርባ የሚል የእባብ ድምፅ ሰማህ። ውሻውን እንደ ቀድሞ መከታተል ትቀጥላለህ? ፈጽሞ አታደርገውም። ፍርሃት ልብን ሞልቶታል። አሁንም ውሻው ከፊት እየተጫወተ ቢሆንም ሙሉ ትኩረት ፍርሃት ላይ ነው። ስለ ውሻው ግድ አይሰጥህም። እንዳውም ረስተዋል። ስለምን ውሻ ነው የምታወራኝ ትለኝም ይሆናል። ነገር ግን የፈራው ማን ነው? ውሻውን በእርጋታ ሲከታተለው የነበረው አንተነትህ አይደል? ፍቅር ሲሰማህ ማን ነው የሚሰማው? አንዳንዴ እስክትታወርና ማስተዋል እስኪሳንህ ታፈቅራለህ። በሚያምርና ውብ በሆነ ውስጣዊ ስሜት ወይም በሚያስፈራ ውስጣዊ ስሜት ሆነህ ዙሪያህን ትረሳለህ። ውጫዊው ዓለምም በውስጣዊ ስሜት ይዋጣል። ውጫዊና ውስጣዊ ዓለምህ ትኩረትን ለመስረቅ ይፎካከራሉ። አንተ በመሃላቸው ትዋልላለህ። ግን አንተ ማን ነህ? ይህንን በጥልቀት ለማየት ሌላ ጥያቄን መልስልኝ። አንዳንዴ ውስጥህ ላይ ምንም ስሜት ሳይሰማ ቀርቶ አያውቅም። ጸጥ ያለና የረጋ ውስጥ ሆነህ አታውቅም። የትም አልሄድክም አለህ። ሆኖም የስሜት ጸጥታ ውስጥ ነህ። በመጨረሻ አንድ ነገር ግልጽ ይሆንልሃል። ውስጣዊ ስሜቶችና በዙሪያ ያሉ ነገሮች አልፈውህ ይሄዳሉ። አንተ ግን አለህ። ውስጣዊውም ውጫዊውም ስሜቶችና ነገሮችን አንተ አይገልጹም። ውጫዊውም ውስጣዊውም ስሜቶችና ነገሮች አንተን አይገልጹም። ግን አንተ የት ነህ? ምናልባት በሀሳቦች ውስጥ ልናገኝ እንችል ይሆናል። ታላቁ ፈላስፋ ሬኔ ደካርት እንዲህ ብሎ ነበር፣ አስባለሁ እናም አለሁ። አይ ቲንክ ዜርፎር አይ አም። ግን እውነታዊ ነው። ማሰብ ለሚለው ቃል የመዝገበ ቃላት ትርጓሜው ሀሳቦችን መመስረት ወይም መፍጠር፣ እነዚህንም ሀሳቦች ተጠቅሞ ውሳኔን መስጠት ማለት ነው። ጥያቄው እነዚህን ሀሳቦች የሚፈበርከውና ውሳኔዎችን እንድንወስን የሚያደርገው ማን ነው? እነዚህ ሀሳቦች ባናስባቸውም ይኖራሉ። ከማሰባችንም በፊት ቀድመው ተፈጥረው የተቀመጡ ናቸው። ማወቅና ማሰብ ይለያያሉ። አንዳንዴ ጥልቅ ጽሞና ወይም ሜዲቴሽን ውስጥ ስትገባ ማሰብ ታቆማለህ። ማሰብ ማቆምህን እንዴት አወቅ? አታስብም፣ ግን እያሰብክ እንዳልሆነ ታውቃለህ። ልክ ጽሞናን ስትጨርስ ይገርማል። ለመጀመሪያ ጊዜ ከሀሳቦች ነፃ ነበርኩኝ። ምንም አላስብም ነበር። ሰላም፣ ስምምነትና ጸጥታ ያለበት ስፍራ ውስጥ ነበርኩኝ ትላለህ። እናም ሀሳቦችን ጸጥ ማሰኘት የምትችለው ከሆነ ያንተ መኖር ከማሰብህ ጋር የሚገናኝ አይደለም ማለት ነው። ሀሳቦች ጸጥ ሊሉ ወይም ከመጠን በላይ ሊጮሁ ይችላሉ። ምናልባትም ደህና ነህ ብሎ ለጠየቀህ ሰው ከዛን ዕለት ጀምሮ ጭንቅላቴ ሊያሳብደኝ ነው፣ መተኛት እንኳ አልቻልኩም፣ ጭንቅላቴ ዝም ሊል አልቻለም ብለህ ትመልስለታለህ። የማን ጭንቅላት? ሀሳቦቹንስ ማን ነው የሚሰማቸው? አንተ አይደለህም?
ካልወደድኳቸው ልታባርራቸው አትችልም? ሰዎች ሁሌም ከሀሳቦቻቸው ጋር ፊልሚያ ውስጥ ናቸው። እነዚህን ሀሳቦች ማን ነው የሚፈጥራቸው? ማንንስ ነው የሚያሰቃዩት? አንተን አይደል? ልክ እንደ ቁስ አካሎቹ ተመለከታቸዋል። ተመልካቻቸው አንተ ነህ። ሀሳቦቹ ቢኖሩም ባይኖሩም ቢፈጠሩም ባይፈጠሩም አንተ አለህ። አንተ ሀሳቦችን አይደለም። ሀሳቦችን ታዳምጥ እና እንዲህ ትላለህ፣ ጥሩ፣ እኔ የውጫዊውን ዓለም አይደለሁም፣ የውስጣዊ ስሜቶችንም አይደለሁም። ውጫዊውም ውስጣዊውም በገጠመኞቼ ይመጣሉ ይሄዳሉ። እኔ ሀሳቦችንም አይደለሁም። ሀሳቦቼ ሊጮሁም ዝም ሊሉም ይችላሉ። አስደሳችም አሳዛኝም ሊሆኑ ይችላሉ። ተቀያያሪ ልብሶቼ ናቸው። እና ማን ነኝ? ጥያቄው አሁን ላይ ቀላል አይደለም። እኔ ማን ነኝ? እነዚህ ሁሉ ስሜታዊ፣ አካላዊና አእምሯዊ ክስተቶች የማን ናቸው? እርግጥ ነው ያንተ ናቸው። አንተ ማለት ከቁሳዊ ዓለም ከውስጣዊ ስሜቶችና ከሀሳቦች በላይ የሆንክ ነህ። አንተ ማለት እምነትህ ነህ። እምነትህ ደግሞ አንተንና በዙሪያ ያሉትን ነገሮች የሚሰራ በመሆኑ በማመን ብቻ ዓለምን መቀየር ትችላለህ። ማመንህ ምን ያህል አቅም እንዳለውና አንተም ከእምነትህ ውጭ ምንም እንዳልሆንህ እንዲያስረዳልኝ በሕክምና ስያሜው የፕላሲቦ ተጽዕኖ ወይም ፕላሲቦ ኢፌክት ተብሎ ስለሚጠራው ነገር በቀጣዩ ምዕራፍ አጫውታለሁ። መግቢያው ላይ እንደገለጽኩልህ ታምራዊውን አእምሮህን ተጠቅመህ እንዴት እንደምታምን ሳይንሳዊ በሆነ መንገድ እያሳየው አንተን መለወጥ ነው ዓላማዬ። አብረኸኝ ሁን። ማመንህ ማንነትህን እንዳሻህ እንድትቀይር ይረዳል። ስታምን ሌላ ሰው ትሆናለህ። አሁን ያለው አሮጌው ማንነትህም ልክ እንደ ጃኬት በቀላሉ አውልቀህ ትጥለዋለህ። አዲሱን አንተንም ትቀርጸዋለህ። ግን እንዴት? ሌላ ሰው መሆንስ እንዴት ቀላል ይሆናል? ፕላሲቦ ኢፌክት አስገራሚ መልስ አለው። ምዕራፍ 1 በዚህ ጨርሰናል። ወደ ፕላሲቦ ኢፌክት በሚቀጥለው ክፍል እንገናኝ። የመጽሐፉ መግቢያ በኖርዝ ካሮሊና የሚገኘው የድንጋይ ከሰል ማውጫ ስፍራ አፕላቺያ ውስጥ ለ100 ዓመታት የቆየ እባብ የመያዝ ሃይማኖታዊ ስነ ስርዓት አለ። ህገወጥ ድርጊት ቢሆንም ፕላሲቦ ይህንን የመሰባሰብ እና መርዛማ እባብን የመያዝ ስነ ስርዓት ሊያስቆሙት አልቻሉም። በዚች መጠነኛ ቤተ ክርስቲያን ውስጥ ሰዎች ለጸሎትና ለአምልኮ ይሰባሰባሉ። ሰባኪው እጀታ ያለው የእንጨት ሳጥን ይዞ ወደ አዳራሹ ይገባል። ሳጥኑ አየር ማስገቢያ ቀዳዳዎች ባሉት ውሃማ አሳልፎ የሚያሳይ ፕላስቲክ ተከድኗል። ሳጥኑን የመስበኪያው አውደ ምሕረት ላይ በጥንቃቄ አስቀምጠው ብዙም ሳይቆይ ጥልቅ የሆነ ዜማ ያለው መዝሙር መዘመር ተጀመረ። መዝሙሩ ስለ ኢየሱስ ማዳንና ስለ ፍቅሩ ያወሳል። ሙዚቀኞችም በቀጥታ ኪቦርዱን ይጫወታሉ፣ ጊታር ይደረድራሉ። ምዕመኑም በዝማሬው ንዝረት ከወዲህ ወዲያ ይናወጣል። ቤተ ክርስቲያኗ ተናውጣለች። ሰባኪው አውደ ምሕረቱ ላይ እሳትን አንድዶ በእጁ ይጨብጠዋል። በቀስታም የእጁን ክንድ በእሳቱ ወላፈን ያስበለዋል። ይህ የማሟሟቂያ እንቅስቃሴ ብቻ ነው። ምዕመናኑም እጅ ለእጅ ተያይዘው ይጸልያሉ፣ ይዘምራሉ፣ ይዘላሉ፣ ይወድቃሉ፣ በልሳን ይናገራሉ፣ አንደኛቸውንም ያመሰግናሉ፣ አዳኛቸውንም ያመሰግናሉ። እነሱ እንደሚሉት በመንፈስ ቅዱስ ሙላት ተሞልተዋል። ሰባኪው የእንጨት ሳጥን የከደነውን ትልቁን የፕላስቲክ ሽፋን አነሳው። እጁንም ወደ ውስጥ ሰደደ። መርዙ እጅግ በጣም አደገኛ የሆነ ገዳይ እባብ በእጁ አነሳ። ሳጥኑ ውስጥም ካሉት እባቦች መሃል አብዛኞቹ ኮብራ እባብ ናቸው። ሰባኪውም ልክ እንደ ምዕመኑ እየተወዛወዘ ነበር። በቀስታም የእባቡን አንገት እንዳነቀ ወደ ራሱ ጭንቅላት አቀረበ። እባቡን ወደ ላይ ከፍ ያደረገውና ወደ ሰውነቱ መልሶ ያቀርበዋል። እባቡን እጁ ላይ እንደጠቀለለም ከሚዘመረው መዝሙር ምት ጋር አብሮ ያወዛውዛል። አንዳንዴ ሰባኪው 2 ወይም 3 እባቦችን ሊይዝ ይችላል።
ከምዕመናኑም ውስጥ ይህንን ለማድረግ ድፍረት ያላቸው ወደ አውደ ምሕረቱ እየመጡ የየራሳቸውን እባብ ከእንጨት ሳጥን ውስጥ ይወስዳሉ። ሰባኪው የእባቡን መርዝ ልክ እንደ መድኃኒት በብርጭቆ አድርጎ ይጨልጠዋል። ምንም ህመም፣ ምንም ስቃይ አይሰማውም። እባቡን የያዘ ሰው አንዳንዴ ይነደፋል። ከእባብ ያዦች ብዛት አንጻር ሲታይ እጅግ በጣም ጥቂት ብቻ ይነደፋሉ። ቢሆንም ወደ ሆስፒታል ይዘዋቸው ለመሄድ አይጣድፉም። ይልቁኑ የተነደፈውን ሰው ከበው መጸለይ ይጀምራሉ። ሰዎች በብዛት ለምን አይነደፉም? ሲነደፉስ ለምን አይሞቱም? እንዴትስ መርዛማ እባብን ላለመፍራት ወሰኑ? አይገድልምን ወይም አይነድፍምን ብለው ማሰባቸውስ ብቻ እንዴት አዳናቸው? አይገድልም ወይም አይነድፍም ብለው ማሰባቸውስ ብቻውን እንዴት አዳናቸው? እንዴትስ አእምሮን ማሰልጠን ይቻላል? መልካም ልማዶችንስ ወደ ህይወት እንዳታስገባ ምን ይይዝሃል? ልጅ ሳለህ የከፍታ ፍርሃት ይኖርብሃል። አንተና ጓደኞችም አቅራቢያችሁ ወዳለ ሐይቅ ትሄዳላችሁ። ሐይቁ ከገደል አጠገብ ይገኛል። ገደሉ ባገጠጡ አለቶች ተሞልቷል። ሁሉም ህፃናት ከገደሉ ጫፍ በመዝለል እና ወደ ሐይቁ በመግባት እየተዝናኑ ነው። አንተ ከሐይቁ ጥግ ላይ ሆነህ ውሃውን ታንቦጫርቃለህ። እነሱ ሲዘሉ ማየት እና በሐይቁ ውበት መደመምህ ለአንተ በቂ ነው። ነገር ግን ከጓደኞች መካከል አንዱ ወደ አንተ እየጠቆመ አንተ ብቻ እንዳልዘለልክ ከአንተ የሚያንሱት እንኳ እንደዘለሉ እየነገረህ ይሳለቅብሃል። በመጨረሻም የጓደኞች ስድብ፣ ማንጓጠጥና ፊትህ ላይ የሚያንቦራጭቁብህ ውሃ ብዛት አላስችል ይልሃል። ለመዝለልም ወደ ገደሉ ጫፍ ታመራለህ። ወደ ታች አየህ፣ ያስፈራል። ሁሉም አንተ እስክትዘል እየጠበቁ ነው። ፀሐይ ጀርባህን እያቃጠለች ነው። ነፋሻማው ነፋስ የሆድህን ቆዳ እያቀዘቅዘዋል። ከፀጉርህ የተንከባለለ ውሃ ፊትህን እያረጠበው ነው። አእምሮህ ተረብሿል። አይሆንም አይሆንም እያለ ይጮሃል። ጥርሶችህ አንዱ በአንዱ ላይ እየተደራረቡ ይንገጫገጫሉ። ከገደሉ ጫፍ ወደ ኋላ ለመመለስ አቅማማ። ሆኖም ጭብጨባና ሆታው ጨምሯል። ዝለል ዝለል እያሉ ይጮሃሉ። ድንገትም ሰውነት ላይ የሆነ ኃይል ይወርህና ጨክነህ ትዘላለህ። አየር ላይ ነህ፣ እየወረድክ ነው። ሐይቁ ፊትህን መታው። የሐይቁን ውሃ አንቦጫረቀው። ከዛሬ በኋላ ማንነት ተቀይሯል። ሁሉም መጠራጠሮችህ፣ ፍርሃትና እርግጠኛ ለመሆንህ ተወግዷል። እነዚያ የሚያስፈሩ አለቶች አሁን ምላሳቸው ደብዝዟል። ቅዠት ተወግዷል። ከዛሬ በኋላም መዝለልህን አትፈራም። ከገደል አፋፍ ላይም ስትቆም ብርክ ብርክ አይልህም። ብዙ ሰዎች ሕይወታቸውን በዚህ መልኩ ይመራሉ። ፍርሃትና ጥርጣሬ ከነፃነታቸውና ሕይወትን በአግባቡ ከመኖር ያርቃቸዋል። አንተም በሕይወትህ እንዳትዘል የያዘህ ነገር እንደሚኖር እርግጠኛ ነኝ። ሆኖም ራስህን ልትገፋው ይገባል። ጨክነህ መዝለል አለብህ። በሕይወትህ ውስጥ ምን አጋጣሚዎችን አልፈሃል? ምን ያህሉንስ ታስታውሳለህ? እንዴት አብዛኛውን ትውስታዎችን ረስተህ ጥቂቱን ብቻ ማስታወስ ቻልክ? ትውስታን ከአናካቴው ከጭንቅላት ጠራርጎ ማስወጣት ይቻላልን? የውሸት ትውስታዎች ይኖሩ ይሆን? አእምሮህ እንዴት ይሰራል? አንተ ማነህ? ማንነትስ መቀየር ይቻላል? ይህ መጽሐፍ በማመን ብቻ ምን ያህል ለውጥን በሕይወት ማምጣት እንደምትችል ያሳያል። መጽሐፉ የአነቃቂ ንግግሮች ጥርቅም አይደለም። የእውነትም አንተን ሊለውጡ የሚችሉ ሳይንሳዊና የተረጋገጡ መንገዶችን የሚያሳይ እንጂ። አንብበህ ስትጨርስ የሚሆነው ደግሞ እንደዚህ ነው። ታምናለህ፣ ከዚያም ትዘላለህ። በሕይወት የሚያስፈልጉ ሁለት ነገሮች ማመንና ባመንከው ነገር እርምጃ መውሰድ መዝለል ነው። አእምሮህን በመጠቀም በሳይንሳዊ መንገድ ለማመንና ለመዝለል በክፍል 1 የፕላሲቦ ኢፌክት እና ታምረኛው አእምሮ እንንደርደር ይላል።